ሉቃስ ወንጌል ምዕራፍ 5 ከቁጥር 1 ቁጥር 11 እንደዚህ ይላል ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ምን አሉት? አሜን አሜን ኢየሱስ ይባረክ። ዛሬ የሚሆንላችሁ ነገር ጌታ ምስክሬ ነው። በህይወታችሁ ላይ ክርስቶስን ብቻ እንድትከተሉ የሚያደርግ አንዳንድ ታምራት ሰዎችን ከጌታ ቤት ያጠፋቸዋል። እነግራቸዋለሁ። ዛሬ የሚሆንላችሁ ግን ከጌታ ቤት የሚያጠፋችሁ ሳይሆን በቃ ክርስቶስ ስር እንትሉ መዓዛችሁ ሁላ ክርስቶስ እንዲሆን የሚያደርግ የጌታ ጉብኝት በአንድ ሰው ቤት ላይ በኢየሱስ ስም ይሆናል። አንድ ሰው ጮሆ እጁን ዘርግቶ አሜን ብሎ ይቀበል። ቁጥር 5 አነበዋለሁ። ስምዖንም መልሶ አቤቱ ሌሊቱን ሁሉ ስንደክም ምንም አልያዝንም፣ ነገር ግን በቃል መረቦችን እጥላለሁ። ኢየሱስ ጌታ ነው። በእግዚአብሔር ቃል የማይሆን ነገር የለም ወገኖቼ። ዛሬ ይዛችሁት የመጣችሁት ጉዳይ ሁሉ በቃል ውስጥ መልሳለሁ። አጠገባችሁ ያለውን ሰው በቃል ውስጥ መልሳለሁ በሉ። ልንገራችሁ፣ ይሄን ቃል ብቻ ሰምታችሁ ከዚህ ቤት ብንወጣ እንኳን ትላንትና በእናንተ ህይወት ሲያሳዳችሁ የነበረ ነገር ይሰጥማል። ለምን? የእግዚአብሔር ቃል ጉልበት አለው። በህይወታችሁ ላይ በትንቢታዊ በሆነ መልእክት ወደ እናንተ መጥቷል። እንግዳና አዲስ ነገር ያደርጋል። አሜን አሜን። በዚህ ስፍራ ላይ እንዳያችሁት እንዳነበበው ወንድማችን ኢየሱስ ክርስቶስ ወደ ባህር ዳር እንደመጣ ወደ ገሊላ ባህር ጥግ ላይ እንደመጣ ይናገራል። ኢየሱስ ክርስቶስ አገልግሎቱን የጀመረበት ጊዜያቶች ላይ ነበር። በዚህ ስፍራ ላይ ሲመጣ ለአንድ ዓላማ ነው የመጣው። እሱ በዛ ስፍራ ሲደርስ ገሊላ ባህር በሚባለው ባህር አጠገብ ሲደርስ በዛ ስፍራ ደግሞ ሌሊቱን ሙሉ ሲደክሙ ያደሩ፣ ሌሊቱን ሙሉ ሲለፉ ያደሩ ስማቸው አሳ አጥማጅ ነገር ግን በትውልድ ሁሉ ፊት ሐዋርያ የሚሆኑ በስጋ ሲታዩ አሳ የሚያጠምዱ አሳ የሚሸቱ በፍጥረታዊ ዓይን ሲታዩ የተገደበ ነገር ያላቸው ሰውን ከማብላት ከማጠጣት ከመሸጥ ውጪ ህይወት የሌላቸው በዘላለማዊ ቅድ ውስጥ ግን ሲታዩ ትውልድን የሚነቀንቁ ከተማን ሁሉ ሼክ የሚያደርጉ የእግዚአብሔር ክብር መጥቶባቸው እንደ እሳት ሆነው ትውልድን የሚያሳርፉ ሰዎች ነበሩ። ወገኖቼ ዛሬ ትውልድ እንደሆነ ነገር ሊያያችሁ ይችላል። ሰማይ ግን እናንተን ሲያይ ገና በእናንተ ውስጥ ትውልድ አለ። ገና በእናንተ የሚድን ትውልድ አለ። አንድ ሰው ጮኸ አሜን ይበል። ጠላት ዛሬ እያለ ያለው ሌላ ቢሆን፣ ሰው እያለ ያለው ሌላ ቢሆን፣ እግዚአብሔር ግን እንዲህ ይላል በአንተ የምሰራው ስራ አለ። አሜን በሉ ተቀበሉ ወገኖቼ። ቆይ ጴጥሮስ ኢየሱስ ክርስቶስ ደቀ መዝሙር ከሆነ በኋላ ራሱ ሰዎች የሚያወጡለት ስም አለ። ከሚናገረው ንግግር አይተው አይደል? ይሄ እንቀሸቀሻል። በቃ ለሁሉ ነገር መንቀሽቀሽ ነው ስራው። ለመካደም ለሁሉ ነገር ይሉታል። በዛ አትሞስፌር ውስጥ ሆኖ ግን ኢየሱስም እንደሚለው ታውቃላችሁ አንተ አለት ነው ይለዋል። ሰው የሚያየውና ሰይጣን የሚያየው ያላችሁበትን ነባራዊ ሁኔታ አይቶ ነው የሚናገረው። እግዚአብሔር ግን ከሰማይ ሲያይ ገና የምትሄድበትን ስፍራ ይናገራል። ቆይ ኢየሱስ ለጴጥሮስ ሲናገር አለት መሆኑ ተገልጦ እያለ ነው እንዴ አንተ አለት ነው ያለው? ገና እኮ እየካደው ለሚናገረው ቃል እያመነታ ባለበት ጊዜ ላይ እኮ ነው አንተ አለት ነው የሚለው። ዋው! አጠገባችሁ ያለውን ሰው እንዲህ ብላችሁ አብርቱት። ሰማይ ስላንተ የሚያወራው መልካም ነው በሉት። የሰፈሩን አትስማ በሉት። የመንደሩን አትስማ በሉት። የሰፈሩን ስትሰሙ በሰፈሩ ትያዛላችሁ። የሰማይን ስትሰሙ ግን እንደ ንስር ወደ ላይ መብረር ትጀምራላችሁ። በዚህ ስፍራ ላይ ኢየሱስ መጣና እንደዚህ ያላቸው እንደዚህ ያለ ይመስለኛል። እባካችሁን አንዱን ታንኳ ልዋስበትና ላገልግልበት። ለምን ወደ ታንኳ መግባት መረጠ? ውሃ ላይ ሆኖ መስበክ ለምን መረጠ? ከአንድ ምዕራፍ በፊት ምዕራፍ 4 ላይ እንደዚህ ይናገራል። ብዙ ሰዎች መጥተው ስለተፈወሱ ለብዙ ሰዎች ታምራት ስለሆነ ሰዎች እንዲህ ነው የሚያደርጉት ሰውነቱ ላይ እስከ መውደቅ ድረስ። በዛን ዘመን ላይ እንደዚህ አይነት አገልግሎት የለም። ሰውነቱ ላይ እስከ መውደቅ ጨርቁን እስከ መያዝ ወይ እንካኝ ወይ ደግሞ ነካዋለሁ ብሎ ነው ሰው እየሮጠ የሚሄደው በጣም በችግር ውስጥ ከመሆናቸው የተነሳ። ስለዚህ ኢየሱስ ክርስቶስ ሁሉን ለማስተማር መሃል ላይ ቆሞ ማስተማር እንደማይችል አወቀና አንድ ነገር አደረገ። በታንኳዬ ላይ ሆኜ አስተምራለሁ፣ ታንኳውን ልዋሳለሁ። ታንኳውን ከመዋሱ በፊት ግን ሌሊቱን ሙሉ ጴጥሮስ ደክሟል። ከወንድሞቹና ከጓደኞቹ ጋር የሚያዝ አሳ ፍለጋ ይጥላሉ፣ የለም። ይጥላሉ፣ የለም። ይሞክራሉ፣ የለም። በራሳቸው መንገድ የሞከሩት ብዙ ነገር አለ። በራሳቸው ስኪልና ጥበብ የሞከሩት ብዙ ነገር አለ። ነገር ግን አልሆነላቸውም። አጠገባቸው ያለውን ሰው አንድ አዋጅ እናውጅበት። ያዙትና እንዲህ በሉት፣ በራሴ ያጣኸውን ነገር በሉት፣ እግዚአብሔር አምላክ በሉት ዛሬ በሰከንድ ውስጥ
ባንተ ህይወት ላይ ለቀዋል በሉት። ፈልጋችሁ ያጣችሁት ነገር እናንተ ፈልጋችሁ ባቆማችሁበት ቦታ አንዳንዶች እኮ በቃኝ ብለው እዚህ ጋር ሲመሰክሩ ሰምታችኋል። በቃኝ በቃ ያልሆንኩት ነገር የለም። እነሱ በቃኝ ብለው ጨርሰው ሲመጡ ኢየሱስ ደግሞ አሁን የኔ ተራ ነው እኔ እጀምራለሁ ይላል። በአንዳንድ ሰዎች ህይወት ላይ ሁላችሁ ዛሬ እግዚአብሔር ስራ ይጀምራል። አጠገባችሁ ያለውን ሰው ትንቢታዊ ቃል ተናገሩት። ዛሬ ጌታ ስራ ይጀምራል በሉት። አምናለሁ ይጀምራል የሚል ሰው ጮኸ አሜን ይበል። በራሴ ማስተዋል በራሴ ጥበብ አልደገፍም፣ ነገር ግን በሱ እታመናለሁ። እርሱ መንገዴን ያቀናልኛል፣ በቤቴ ላይ ኃይሉን ይዘረጋል የሚል ሰው ብቻ እጁን ከፍ አድርጎ አሜን ይበል። ታምናችሁ የመጣችሁ ሰዎች ይኸውላችሁ እናንተ አቁማችሁ ያለ አንተ ምንም ማድረግ አልችልም። መጽሐፍ እንደዚህ አይደል የሚለው? ያለ አንተ ምንም ማድረግ አንችልም። እስቲ አልችልም በሉ። ጌታ ፊት መሸነፍ መልካም ነው። አልችልም በሉት እስቲ። ሁኔታው ፊት አልችልም አትበሉ። ጌታ ፊት ግን ተንበርክካችሁ በስውር እንዲህ በሉ፣ እኔ አልችልም። ልባችሁን ስበሩት በጌታ ፊት። ያን ጊዜ ጌታ በእናንተ ህይወት ሊሰራ ይነሳል። ጠላት የከበበው ከበባ ሁሉ መበተን ይጀምራል። ያመነ ዛሬ በኢየሱስ ስም ታምራት ይሆንለታል። የሚያስደንቀው ይሄንን ታንኳ ከሰጡት በኋላ ለመስበክ ይመቸዋል። ሁሉም ሰው እዛ ላይ መውጣት አይችልም። ስለዚህ ካለበት ከባህሩ ዳር ፈቀቅ አድርጎ ኢየሱስ ክርስቶስ ስብከት ጀመረ። የሚገርማችሁ ስብከት ከመጀመሩ በፊት ግን ሌሊቱን ሙሉ እነዛ ሰዎች ሲያጠምዱ ነበር። አጥተዋል። ምንም የሚያዝ ነገር አጥተዋል። ጠዋት ላይ ኢየሱስ የመጣው ራሱ እያጠቡ መረባቸውን አጥበው ለነገ ወይንም ደግሞ ለሌላ ጊዜ መዘጋጃ እንዲያደርጉ አጥበው ሊያስቀምጡ ሲል ነው። ሌሊቱን ስለለፉ ገብተው መተኛት ነው የሚያምራቸው። ግን በመሃል ኢየሱስ ጣልቃ ገብቶ ትምህርት ትሰማላችሁ፣ ቃሌን ትሰማላችሁ፣ ታምራት ይሆናል ብሎ በመርከቡ ላይ መጣ። ሃሌሉያ! የሚያስደንቅ ነው። ኢየሱስ በዛ ስፍራ ላይ ሆኖ ማስተማር ጀመረ። በዚህ ሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 ላይ ብዙ ሐሳቦችን ታገኛላችሁ። ሐዋርያት ወይንም ደቀ መዛሙርቱ ሁሉን ትተው የተከተሉበት ስፍራ ነው። ሁሉን ያላቸውን ነገር ሁሉ ትተው የተከተሉበት ስፍራ ነው። እንደገናም ደግሞ ኢየሱስ ክርስቶስ ለሐዋርያት ለራሳቸው በተፈጥሮ ላይ ስልጣን እንዳለው ያሳየበት ቦታ ነው። በራሳቸው ነገር ላይ ተገልጦ በተፈጥሮ ላይ ስልጣን እንዳለው ያሳያቸው ቦታ ነው። አጠገባችሁ ያለውን ሰው ከኔ ጋር እንዲህ ትሉታላችሁ፣ በአንተ ነገር ላይ በሉት። ይሄን ስትሉ በሌላ ሰው ነገር ላይ አይደለም፣ በአንተ ነገር ላይ በሉት። እግዚአብሔር አምላክ ስልጣን እንዳለው ዛሬ ያሳያል በሉት። ተረኛ ነኝ የሚል ሰው ለጌታ ክብር ያምጣል። አሁን እኮ ሰምታችኋል፣ በሰዎች ነገር ላይ እግዚአብሔር ስልጣን እንዳለው ነገራቸውን ሲቀይር ሰምታችኋል። አሁን ግን ተረኛ አሉ በዚህ ቤት ውስጥ በአመድ ፈንታ የደስታ ዘይት የሚፈስባቸው በሱ ህይወት ላይ ያሳየበት ቦታ ነው። በነ ጴጥሮስ ህይወት ያሳያቸው ቦታ ነው ይሄ ስፍራ። የሚገርመው ኢየሱስ እያስተማረ ያለ ትምህርቱን ከጨረሰ በኋላ አንድ ነገር አላቸው። በጴጥሮስ ታንኳ ላይ ነው ያለው። ወደ ጥልቅ ፈቀቅ እንበልና መረባችንን እንጣል አለው። መረቡን ትጥላለህ፣ የሆነ ነገር ይሆናል፣ መረቡን ጣል ይለዋል። የሚገርማችሁ ኢየሱስ እየተናገረ ያለው ያለ ፕሮፌሽኑ ከነሱ ጋር አሳ አጥማጅ አይደለም። በእነሱ ሐሳብ ስለ አሳ የሚያውቀው ነገር የለም። ኢቭን ዝም ብሎ ተራ ሰው ይሄን ነገር ቢሰማ ምን አይነት ሰው ነው በቀን አሳ አጥምድ የሚል ብለው ነው እየሳቁ የሚያልፉበት። እነ ጴጥሮስ ግን ከኢየሱስ ክርስቶስ ጋር የተገናኙበት የመጀመሪያ ጊዜ አይደለም። ይሄ ጊዜ ከአንድ ምዕራፍ በፊት ኢየሱስ ክርስቶስ የጴጥሮስ አማች ቤት ገብቶ ንዳዱን አባሮለታል እና የሆነ ነገር በሱ ህይወት ላይ ኤክስትራኦርዲነሪ የሆነ ነገር እንዳለ ያውቃል ጴጥሮስ። በአንድ በኩል ደግሞ ልቡ ላይ የሚታገለው ነገር አለ። ከልጅነቱ ጀምሮ በገሊላ ባህር ነው ያሳለፈው። የጴጥሮስ ወንድምም እንድርያስ እንደገናም ያዕቆብም ዮሐንስም በገሊላ ባህር የተገኙ ደቀ መዛሙርቶች ናቸው። አራቱም ጠንቅቀው ስለ ባህሩ የሚያውቁ ናቸው። ነገር ግን የእነሱን ዕውቀት ጥሶ ኢየሱስ መጣ። ዛሬ አውቀዋለሁ ብለህ ያስቀመጥከውን ነገር ጥሶ ጌታ ታምራት ሊሰራ ይመጣል። ወይኔ የገባው ሰው ቢሆን እጁን ዘርግቶ አሜን ብሎ ይቀበላል። እነሱ አለ በሚሉት ስኪል እንዳልኳችሁ ሌላ ሰው ቢሰማ ምን ነው በቀን አጥምድ ይለናል። አሳ እንኳን የሚወጣበትን ሰዓት አያውቅም። ለዚህ ነው እግዚአብሔር እኮ በምድረ በዳ ውስጥ ምንጭ የለም ምንጭ ይፈልቃል ይላል። አሜን አትለው? በበረሃ ውስጥ ወንዝ የለም ወንዝ ይፈልቃል ይላል። ዛሬ ያለበት ሁኔታ አይወስንም። እግዚአብሔር አምላክ ታምራት ያደርጋል።
ያደርጋል የምትሉ ሰዎች እጃችሁን ከፍ አድርጋችሁ እስቲ አሜን በሉ። ምንም በሌለበት ሌሊት ቢያጠምድ ኖሮ የሁላ አሳ ቢሰበሰብ ምንም አይመስላቸው። የሚገርመው ግን ጴጥሮስ እንደዚህ አለ፣ አንተ ካልክ ግን አሜን አሜን፣ አንተ ካልክ ግን እናደርጋለን። ጴጥሮስ የቆረጠለት ስፍራ እዚህ ጋር ነው። ይሄ ታምራት ከሆነ በኋላ ግር ብለው በቃ ኢየሱስ እንደተከተሉት ቁጥር 11 ላይ የሚናገረው አይደለ? ሁሉን ምን ብለው እስቲ ሁሉን ትተው በል። ትላንት እኮ ሳይተው ነበር የተከተሉት። ወደ ስራቸው ይመለሳሉ፣ ወደ ኢየሱስ ይመጣሉ። ዮሐንስ ወንጌል ምዕራፍ 1 ዮሐንስ እንደጻፈልን ስትመለከቱ የሚያስደንቀው ነገር እንድሪያስ መጀመሪያ ኢየሱስን አገኘው። እንድሪያስ ዮሐንስ ስር ሆኖ እየተማረ እያለ ኢየሱስ ሲያልፍ ዮሐንስ አንድ ነገር መሰከረ። ይኸውና እኮ ያልኳችሁ ያለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ሲል ወዲያውኑ እንድሪያስና ሌላ ደቀ መዛሙርት እየሮጡ ወደ ኢየሱስ ሄዱ። ከአንተ ጋር መሆን እንሻለን ሲሉት ወዴት ትሄዳላችሁ? ከአንተ ጋር ነው መሆን የምንሻው መጣችሁ ያላቸው። በዛን ጊዜ ላይ ጴጥሮስንም ጠሩት። ኢየሱስ ጴጥሮስ እንደዚህ ያለው አንተ አለት ነህ አለ። አሜን አሜን። ግን እንደዛም ተብሎ ግን ሁሉን ትቶ አልተከተለም። እዚህ ስፍራ ላይ ነው ሉቃስ እንደጻፈልን ሉቃስ ወንጌል ምዕራፍ 5 ይሄ ታምራት ከሆነ በኋላ ሁሉም ምን ብለው ተከተሉት? እስቲ ትተው በሉ። የሆነ ነገር ጥሪ ያለባችሁ ሰዎች በተለይ ዛሬ በጌታ በኢየሱስ ስም በዚህ ቃል ምልክት እንዲሆንላችሁ ሁሉም ጥሎ የሚያስከትል ክብር በእናንተ ህይወት ይመጣል። ይመጣል የሚል ሰው እስቲ ጮህ አሜን ይበል። በያዝከው ነገር ላይ እግዚአብሔር እንደዚህ አብዝቼ አሳይተው ማለት ነው ወደ ራሱ መንገድ የሚመራቸው ሰዎች አሉ። ኢየሱስ ያድናል። እስቲ ያድናል በሎ። ወደ ጥልቅ ሄደው የጴጥሮስ ሐሳቡን ተስማምተው ምን አለ ይላል መረቡን አለው። መረቡን ሲጥለው አሳዎች ጠራርተው መምጣት ጀመሩ። የሚያስደንቅ ነው። በተፈጥሮ ላይ ስልጣን እንዳለው በዛ ስፍራ ላይ ያሳያቸው። ሙሉ ታንኳይቷ እስከምትሞላ ድረስ ይላል እስከምትሰጥም ድረስ በአሳ ሞላች። እራሳቸው ስላቃታቸው ከኤክስፒሪየንሳቸው ውጪ ስለሆነ መጣቀስ ጀመሩ። ሌላ ሰው መጣራት ጀመሩ። ወገኖቼ አንዩዥዋል የሆነ ነገር ግን ዛሬ በአንድ ሰው ህይወት ላይ ሆነ። ለምን አሜን አትሉም? በቃ ካሰቡትና ከገደቡት ነገር ውጪ ነው የሆነባቸው። ዛሬ በዚህ ቤት ላይ ይሄን ቃል ተናግሬ ነው የምጨርሰው። ያለመዱት፣ ያላሰቡት፣ ያልጨበጡት፣ ያልዳሰሱት፣ ያላሰቡትና ያላቀዱት ነገር ዛሬ በአንዳንድ ሰዎች ህይወትና ቤታቸው ላይ ይሆናል የሚል ሰው እስቲ እጁን ዘርግቶ አሜን ብለው ይቀበል። ሁሌ ሲያጠምዱ በቃ ለሁለት የሚችሉት ነገር ነው። ታንኳው ሁሉ በምን ሞላ? እስቲ በአሳ ሞላ ብሎ አጠገባቸው ያለው ሰው በፈለከው ነገር ቤት ይሞላል ብሎ እንደ እግዚአብሔር ፍቃድ በሆነ በፈለከውና ባቀድከው ነገር ቤት ዛሬ ይሞላል። አደራ ይሄ መልእክት ይላችሁ እንደ እግዚአብሔር ፍቃድ ብዬ አስሬዋለሁ። አሜን አሜን። አንዳንዱ በፈለገው ነገር ሲል የፈለገው ነገር ሁሉ ቢመጣለት ከጌታ ቤት ሊያወጣው ይችላል። እንደ እግዚአብሔር ፍቃድ ግን በፈለከው ነገር ቤት ይሞላል። የሱ ፍቃድ ያለበት ነገር ቤት ቢመጣ ቤት ጥሩ ሽታ ይኖረዋል እንጂ የገባው ብቻ አሜን ይበል። እስቲ ድገሙና አሜን በሉ። በአሳ ተሞልቶ እንደዚህ ይላል። ይሄ ሰው በጣም ልቡ የሚገርም ሰው ነው ጴጥሮስ። በአሳ በተሞላበት አሳዎች ደግሞ የተጠመዱ ሰዓት እንደሚዘሉ ታውቃላችሁ። እርስ በርስ አንዱ ካንዱ ቦታ ይዘላል። ይሄንን ነገር ሲያይ በፊቱ ተንበረከከና እንደዚህ ያለ ጌታ ሆይ ከኔ ራቅ። ምን ላይ ተንበረከኮ? በአሳ እኮ ተሞልቷል። እግሩ ላይ ወድቆ ግን አሳዎቹ ላይ ተንበረከኮ እንደዚህ ይላል ጌታ ሆይ ከኔ ራቅ። ብዙ ጊዜ ኢሳይያስ ህይወትም ኢዮብም ህይወት ላይ ከተመለከታችሁ አብርሃምም ህይወት እግዚአብሔር መለኮት በህይወታቸው ላይ በሙላት ተገልጦ ፌስ ቱ ፌስ ሲመጣ ኃጢአተኝነታቸው ይሰማቸዋል። ስለዚህ ራቅ አለው። እንደዚህ ያለው ግን ኢየሱስ ከዚህ በኋላ አሳ አጥማጅ ሳትሆን ሰው አጥማጅ ትሆናለህ። አንድ ሰው ለምን ጮኸ አሜን አይደል? ኒካቦፎዲያ ባስ ጠላት ያወጣላችሁ መስመር ዛሬ በኢየሱስ ስም ይቀደዳል። እሱ ሌሊቱን ሁሉ በሚፈልገው ነገር ላይ ሌሊቱን ሁሉ ሲናፍቀው በነበረው ነገር ላይ ተንበርክኮ ጌታ ሆይ ከኔ ራቅ ማለት ጀመረ። ወገኖች ዛሬ አንድ መልእክት በዚህ ቃል ላይ ሆኜ እነግራችኋለሁ።
እናንተ ፈልጋችሁት አቅዳችሁ አስባችሁ ለመያዝ ያላደረጋችሁት ሁኔታ ሊኖር ይችላል። ብዙ ነገር አድርጋችሁ ሊሆን ይችላል። የናዝሬቱ ኢየሱስ ግን ዛሬ በቃል እናንተን ነገር ይሰራዋል። በቃል እኔ ነገር ይሰራል የሚል ሰው ጮሆ አሜን ይበል። አሁን እንኳን ይሄን ቃል እየተናገርኩ በአንዳንዶች ህይወት ላይ መላእክቶች እየተንቀሳቀሱ የቆየባቸውን የወደቀባቸውን ነገር ሊያነሱ በቤታቸው ላይ ዝጎ የተቀመጠውን አለቅ ያለውን ነገር በመንፈስ ቅዱስ ኃይል ዛሬ ታምራት ሊሆን ለምን የገባው ሰው እጁን ከፍ አድርጎ አሜን አይለ? ይኸው እነግራችኋለሁ ዛሬ የአንዳንዶች ነገር በቃል ይሰራል። አጠገባችሁ ያለውን ሰው በቃል ይሰራል በሉት። አሜን አሜን። ያ የዘገየብህ ነገር በሉትና አውጁበት እስቲ። ያ ከቤት የጠፋው ነገር ዛሬ በቃሉ ኃይል በሉት እየፈለገ ወደ ቤት ይመጣል በሉት። እንግዲህ አስቡት ወገኖቼ፣ ሌሊቱን ሙሉ ሲፈልጋቸው የነበሩ ነገሮች ያልመጡ ቃል ሲመጣ ግን ምን አሉ? ተጠራርተው መጡ። ወገኖቼ በአንተ ህይወት ላይ ቃል ሲናገር ትላንት ስትፈልገው የነበረው ነገር ገና ከማለዳ ቤት ቁጭ ብለህ እየፈለገ እያንኳኳ ወደ አንተ ይመጣል የሚል ሰው እጁን ዘርግቶ አሜን ብለው ይቀበል። ለአንዳንዶች እኮ ዛሬ የሚመጣው ዴስቲኒያቸውን የሚቀይር የሆነ በሽታን ብቻ ከላያቸው HIV ነቅሎ መሄድ አይደለም። ነገር ግን መንገዳቸውን የሚቀይር የጌታ ቃል በህይወታቸው ላይ ይመጣል። የሚያምን ሰው እስቲ እጁን ዘርግቶ ቆሞ አሜን ብለው ይቀበል። ውሰዱ እስቲ አሜን ብላችሁ። በጌታ በኢየሱስም እንደወሰዳችሁት በቤታችሁ ላይ እንግዳ የሚያደርግ ቃል ገባ። ቃሉ ገባ የሚል ሰው ጮሆ አሜን ይበል። አንዳንዶች ራሱ ጌታ በመንፈሴ ጠዋት ወደዚህ ልገባ ስል ተናገር የበረሱት የጸሎት ርዕስ ላይ በቃ ለፍተው አቅቷቸው በቃ ብለው በዘጉት ነገር ላይ የናዝሬቱ ኢየሱስ በእጆቹ ላይ የዳዊት መክፈቻ አለ። እሱ የዘጋውን የሚከፍት የከፈተውን የሚዘጋ የሌለ ዛሬ እንግዳ የሆነ ነገር በአንዳንድ ሰዎች ህይወት ላይ ያደርጋል። ይኸውላችሁ በዘጋችሁት ነገር ላይ ማለት ዘካርያስን ተመልክታችኋል። ሉቃስ ወንጌል ምዕራፍ 1 ላይ ዘግቷል። እሱ ቻፕተሩ የጸሎቱን ጥያቄ አቁሟል። አመታት አልፈውታል። ለምን? በስጋ ደክሟል፣ አርጅቷል። ልጅ ስጠኝ ብሏል ጌታን፣ ያገለግላል። ነገር ግን ልጅ የለውም። በጥያቄ ውስጥ ነው የሚመላለሰው። በጥያቄ ውስጥ ይመላለሳል። የትውልድን ጥያቄ ግን ወደ ቅድስተ ቅዱሳን እየገባ ጥያቄያቸውን ይፈታል፣ ደም እያቀረበ። እሱ ግን በጥያቄ ውስጥ አለ። መልአኩን ይገርመኛል። መልአኩ ገብርኤል ወደ ዘካርያስ መጥቶ በተገለጠበት መቅደስ ውስጥ እንዲህ አለው፣ ዘካርያስ ሆይ ምን አትበል አለው? አትፍራ አለው። አጠገባቸው ያለውን ሰው አበርቱት እስቲ፣ አትፍራ በሉት። የሆነ መንፈስ እኮ ይተላለፋል። አትፍራ በሉት። የፍርሃት መንፈስ ካለበት ከላዩ ላይ አሁን ጮሆ ለቆት ይሄዳል በጌታ በኢየሱስ። አትፍራ አለው። እኔ ግን በእርግጠኝነት በዚህ ስፍራ ላይ ሉቃስ ወንጌል ምዕራፍ 1 ላይ ጊዜ ቢሰጠው ኖሮ መልአኩ አትፍራ አለውና ጸሎትህ ተሰምቷል አለ። በዚህ ሰዓት ላይ የሆነ ብሬክ ቢወስድ ዘካርያስ በእርግጠኝነት እንዲህ ብሎ ይናገራል፣ የትኛው ጸሎቴ ነው የተሰማው ሳይል አይቀርም። ለምን? ከብዙ ዓመት በፊት ያቀረበው ጥያቄ ነው። መልአኩ ግን እድል ፈንታም አልሰጠውም። ዘካርያስ ሆይ ጸሎትህ ተሰምቷል፣ ሚስት ኤልሳቤጥ የዛሬ ዓመት ወንድ ልጅ ትወልዳለች አለ። የዘገየው ጥያቄ ለክብር ነው የሚል ሰው አሜን ይበል። እነ ዮሐንስ ሊነሱ ነው የሚል ሰው አሜን ይበል። የሐና ማንባት በራሷ መንገድ ሞክራ አቅቷል ብላ በዘጋችው ነገር ላይ እግዚአብሔር እጁን ሲልክ ትውልድን የሚያሳርፍ ሳሙኤል ከውስጧ እንደወጣ በአንዳንዶች ህይወት ላይ የተደበቀ የጌታ ጸጋ ከውስጣቸው ይፈልቃል። ጮህና አሜን ብላችሁ ውሰዱ። ጸሎት ተሰምቷል አለው፣ ተናገረው። ይሄ ሰው ጸሎቱን እቅድ ሁሉ እንደዘጋው የምታውቁት ከመልአክ ጋር ግብግብ ጀመረ። እንዴት ሊሆን ይችላል? እኔ እኮ አርጅቻለሁ። እንግዲህ ቃሉ ላይ እኮ የተሰራ ነገር ነው። አብርሃም በ100 ዓመቱ ልጅ እንደወለደ ያውቃል። አንዩዥዋል የሆነ ነገር ነው የሆነበት በህይወቱ ላይ። ይሄ ቃል ሲመጣ አጠገባቸው ያለው ሰው ያልተለመደ ነገር ይሆናል። ትናንትና በእንትና ህይወት በኔ ህይወት የሰራውን ስራ አይደለም ማውራው፣ ያልተለመደ ነገር ግን በቃሉ ይሆናል። ወገኖች የተለመደና የሆነ ነገር እንዲደገም ታሪክ ተደግሞ እንድናልፍ አንፈልግም። አሜን አሜን አንፈልግም ማለት ያልተሰራ ያልተደረገ የቃሉ ኃይል መጥቶ በአደባባይ ወንጌልን የሚያሰብክ የእግዚአብሔርን ጸጋ የሚገልጥ የጎደለውን ነገር ሁሉ የሚሞላ የእግዚአብሔር ቃል ዛሬ በህይወታችሁ ላይ ይሰራል የሚል ሰው እጁን ከፍ አድርጎ አሜን ብለው ይቀበል። እስቲ ቁሙና ለሁለት ሰው እንዲበሉ
ለሁለት ሰው ከእናንተ ውጪ ለሁለት ሰው እንደዚህ በሉት። ተዘጋጅታችኋል? አንድ ነገር ላድር ከመናገራችሁ በፊት አይናችሁን ጨፍኑ እስቲ። አባቶ አሁን የምንናገረው ቃል እርስ በርስ የምናወራው ቃል የሚያጸና መንፈስ በጉባኤው ላይ ይንቀሳቀስ። እየተናገራችሁ ሰዎች ካጠገባችሁ ከስራት ይፈታል፣ ከወጥመድ ያመልጣሉ፣ ካለባቸው ጉስቁልና ነፃ ይወጣሉ። ሜልኮ ብራቫዲያ ቦስ ታምናላችሁ? እንደውም ለሰባት ሰው ነው የምንናገረው። 7 የኪዳን ቃል ነው፣ ሙሉ የሆነ ቁጥር ነው። ለ7 ሰው እጁን ጨብጣችሁ እንዲህ ትሉታላችሁ። ቃሉ ወደ አንተ ተልኳል ትሉታላችሁ። ለ7 ሰው በእምነት በዚህ በተላከው ቃል ወጥተው የሚሰሩ፣ ወጥተው የሚነግዱ፣ ወጥተው የሚያገለግሉ፣ ከኤችአይቪ የሚድኑ፣ ከበሽታ በሽታ የሚነቀልላቸው፣ መውለድ የማይችሉ የሚጸንሱበት የካታቫዲያ ቦሮቮኮሆስ አንዳንድ ሰው እንዳያልቅባችሁ ነው ለ3 ሰው ያላችሁት። 7 ሰው ቁጠሩ። በዚህ በመንፈስ ቅዱስ ኃይል ውስጥ ሆነን የምንናገረው ቃል በኪዳኑ በቁጥሩ ስር ልክ ነው የሚሰራው። 7 ሰው ያላላችሁ ሰዎች በሉ። እርግጠኛ አይደለሁም ደግሞ አሁን በስትክክል 7 ማድረግ ፈልጋለሁ የምትሉ ሰዎችም አድርጉ። ከመጀመሪያ ጀምራችሁ 7 ቃሉ ተልኳል፣ ቃሉ ተልኳል። በዚህ ቃል ትላንትና ያልተሳካል ባንተ ያልሆነ ነገር ሁሉ መሆን ይጀምራል። ጌታ ምስክሬ ነው። ብዙዎች በምስክርነት ይቆማሉ። ትላንት ቢዝነስ 3 ፌል ያደረገባቸው ይሄን ቃል ይዘው ይወጣሉ፣ ቢዝነስ ይሳካላቸዋል። ትላንት አገልግሎታቸው ፌል ያደረገባቸው ሰዎች ይሄን ቃል ይዘው ይወጣሉ፣ አገልግሎታቸው ይሰምራል። ትላንትና በድህነት የተጠቁ ሰዎች ይሄን ቃል ይዘው ይገባሉ፣ ቤታቸው በበረከት ይሞላል። አንድ ሰው እስቲ ጮህ አሜን ይበል። በሽታ አለቃቸው ያሉ ሰዎች ይሄን ቃል ይዘው ይገባሉ፣ በሽታ ከቤታቸው ላይ ይነቀላል። እግዚአብሔር ምስክሬ ነው። ያመኑ ሰዎች በዚህ ቃል በብዙ ምስክርነትን ይዘው ይመጣሉ። አሜን የሚል ሰው ለጌታ እልልታ ጭብጨባ ይሁን።